እንደምናላችሁ ወዳጆቼ እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ምግብ የእውነት የሆነ ምግብ ነው። እውነት እላችኋለሁ። ምንድነው መሰላችሁ? ቆጮ በጎመን አድርገን እንዲሁም ደግሞ ከጎን አብሮ ሊያባላ የሚችል ደግሞ አይብ አብረን እናሰናዳለን። በጣም የምትወዱት አይነት ምግብ ነው። ስለዚህ እሱን እንዴት የምናዘጋጀው የሚለውን ነገር አብረን እናያለን። አብራችሁ ነው። የዛሬው ምግብ ለመስራት የሚያስፈልገን ጎመን ያስፈልገናል በዋነኝነት። እንዲሁም ቆጮ እዚህ ጋር አዘጋጅቻለሁ። የነበረኝን ቆጮ ነው። እናንተም እንግዲህ በልታችሁ ለሆነ ነገር አዘጋጅታችሁት የተረፈ ቆጮ ካላችሁ በጣም አሪፍ ነው የሚሆነው። ትኩስ ባይሆን ይመረጣል። ከዛ በኋላ አይብ እዚህ ጋር አለ፣ ጨው አለኝ፣ ቂቤ፣ ሚጥሚጣና ኮረሪማ። ኮረሪማው ስለማይበቃኝ እዚህ ጋር ኮረሪማ አዘጋጃለሁ። እኔ ትንሽ ኮረሪማ ነው የማዘጋጀው በደንብ ፍሬሽ የሆነ ቃና እንዲኖረው። ስለዚህ እዚህ ጋር አመሳ አድርጌ ፈጫዋለሁ። እዚህ ጋር ደግሞ ውሃ ጥጃለሁ። ሲፈላ ጎመኑን የምቀቅልበት እዛ ያመስነው ወይም ሞቅ ያደረግነው አላመስነው ሞቅ ነው ያደረግነው። እሱ አውጥተነው ቃ ሲልልን መብረድ አለበት። ከወጣ በኋላ የዛን ጊዜ እንደዚህ መፍጫችን ውስጥ አስገብተን እንፈጫዋለን። ኮረሪማችን በእንደዚህ አይነት መልኩ አድቅቄዋለሁ። ቀስ ብለን እቃችን ውስጥ እንገለብጠዋለን። አሪፍ ፍሬሽ የሆነ ቆንጆ ቃና ያለው ያልሰነባበተ ቅመም አገኘን ማለት ነው። ሰው ምግባችንን በደንብ አድርጎ ነው ቃናውን የሚሰጥልን። ውሃችን ደግሞ ሲፈላ እዚህ ጋር ጎመናችንን እንጨምራለን። ስትጫኑ አደራችሁን ትኩስ ውሃ ከታች እጃችሁን እንዳያገኝ ወጣታችሁን ጫን እንላለሁ ብላችሁ ያጋጥማል አይደለ? ስለዚህ እንደሱ እንዳይሆን ትንሽ ከላይ ነው በስሱ ጫን የምንለው። ከዛ እንደዚህ ወሳሽ ጫን እናደርገዋለን። እንደዚህ ደግሞ ስታረጉት ትንሽ ቦታውን ይለቅላችኋል። ከታች የበሰለው ወይም እሳት የነካውን ወደ ላይ እንደዚህ ያያችሁት። የጣዳችሁበት ውሃ ትንሽ አለመሆኑን ስትገለብጡት ነው የምታውቁት፣ የተነፋው ነገር ትንሽ ወረድ ሲል። ለማንኛውም በእንደዚህ አይነት ሁኔታ እንዳለ እናንተ ከትከውና ጎመናችን እናበስላለን። ከዛ ጎመናችን የምንፈልገውን ያክል ሲበስልልን እናጠለውና ጭምቅ እናደርገዋለን። ከፈለግንም እስከ ብረት ድስት ወስደን አጠንፍፈን ከዛ በኋላ መጭመቅ እንችላለን። እኔ እንዲበርድ እንደዚህ የማደርገው። እንደዚህ ጎመናችንን አጥልለን ጭምቅ አድርገን ይዘን እንመጣለን። ከዛ በኋላ ቂቤ እዚህ ጋር አለኝ እናቀልጠዋለን። ቂቤውን ደግሞ እንደዚህ ተቻለ ሳሳ ያለ እሳት ለኩሰን እናቀልጠዋለን። ከዛ የጨመቅነውን ጎመን እንፈጫለን። የሚችልን ያክል እየጨመረን እንደዚህ እንረዳዋለን። አሁን ይበቃዋል። በእንደዚህ አይነት መልኩ እንፈጨዋለን። እናንተ ትልቅ ፉድ ፕሮሰሰር ካላችሁ በሱ አንዴ ባርክ ትችላላችሁ። እኔ ለጊዜው ስለተበላሸብኝ ነው። ለማንኛውም በእንደዚህ አይነት መልኩ አያችሁት። በእንደዚህ አይነት መልቀቅ ታደቁትና ከፈለጋችሁ በመክተፊያ መክተፍ ትችላላችሁ። ግን ለቆጮ ሞር የተሻለው ይሄ በማሽን ብትፈጩት ነው። እንደገና እንደዚህ እንጨምርና እንፈጫለን። በቃ ሁሉን በእንደዚህ አይነት መልኩ እንፈጨዋለን። ከዛ የመጨረሻችንን ጎመን እንደዚህ ፈጭተን ካደረግን በኋላ ልክ እንደ ጎመኑ ቆጮንም እናደርጋለን መሰላችሁ። ሰባብረን ጨምረን እንፈጨዋለን። የኔ ቆጮ አያችሁት፣ ጉራጌ ጋገረው ነው። በደንብ ባህሉን የሚያውቅ እንዳናበዛበት እንደዚህ ሞክር። ለመጀመሪያ ቆጮአችንም ታያችኋል በእንደዚህ አይነት መልኩ ተፈጭቷል። ስለዚህ እንገለብጧለን አብረን። ሁሉንም ቆጮ ልክ እንደ ጎመኑ ፈጭተን እንጨርሳለን። መፍጫ የሌላችሁ ደግሞ በእንደዚህ አይነት ታያችኋል ያለ መፈቂያ እንደዚህ አድርጋችሁ መፈቅፈቅ ትችላላችሁ። ቆጮን የግድ አይደለም መፍጫው። ታያችኋል በእንደዚህ አይነት ይዘት የተፈቀፉታላችሁ ማለት ነው። ስራ ለማቅለል ነው በማሽን የምናደርገው። ከዛ በእንደዚህ አይነት መልኩ ከፈጨነው በኋላ እዚህ ጋር አይቡ አለ። አይቡን ከመግለጣችን በፊት ትንሽዬ እዚህ ጋር
ሚጥሚጣ እንደዚህ አደርጋለሁ የምንፈልገውን ያክል። ከዛ ኮረሪማ በደንብ አደርጋለሁ ኮረሪማ። ከዛ ጨው አደርጋለሁ። እንደዚህ በቃዋል ብዬ አስባለሁ። ካልበቃው እንቀምሳለን። ከዛ እዚህ ጋር ቅድም አቅልጠን የነበረውን ቅቤ እንደዚህ እናደርጋለን። እንዲህ ካደረግን በኋላ አይቡን እንገለብጥበትና አይቡን እንለውሳለን። በዚህ የምታክል እንግዲህ ምንድነው ማቅለጫ ያቀለጥኩት አይቡን እሳት ላይ ማድረግ ስለማልፈልግ ነው። በመጥበሻ ላይ ያላቀለጥኩት ማለት ነው። አይቡን ይቀልጥብናል እሳት ላይ አድርገን ከለወስ ነው። ብዙ ጊዜ ያለው መጥበሻ ላይ ይደረግና ምንድነው ቅቤና ሚጥሚጣ ኮረሪማ፣ ከዛ በኋላ አይባችን እዛ ላይ እንጨምራለን። ግን ቅቤ እንትኑ አይቡ ቅርጹን ያጣል፣ ቃናውንም ያጣል። ስለዚህ እንደዚህ አድርገን አውጥተን ውጪ እንደዚህ እንለውሰዋለን። በደንብ አድርገን ስንለውሰው በደንብ ይዋሃድልናል። ይህ ነጭ አይብ ማየት እስከምንረሳ ድረስ ነው በደንብ አድርገን የምንለውሰው። እንደዚህ አንዳንዷን ቀስ ብለን እንዲለውስ ለውስ እናደርገዋለን። አያችሁት? አይቅለጠለጥም። በደንብ መለወስ እንችላለን። እንደዚህ በቀዝቃዛው ሲሆን ይህ እንዲህ እንዳለ እዚህ ጋር አሁን ምን እናደርጋለን መሰላችሁ? ቅቤውን እንዲህ እንጨምር። እኔ ኖርማሊ ሚጥሚጣ እሳት ሲነካው ደስ አይለኝም። ግን ዛሬ ለምን መሰላችሁ የምጨምረው የሰራሁት እንትን ብዙ ስለሆነ በደንብ እንዲለወስልኝ እንዲህ ሊክድ ነገር ላይ ሲሆን የመለወስ አቅሙ ከፍ ያለ ነው አለ። ለዛ እንዲሁ መጥበሻ ላይ እንዳለ ሚጥሚጣውን ጨምራለሁ እንጂ እኔን የተከታተላችሁ ሰዎች ካላችሁ ሚጥሚጣ እኔ በእሳት አላሞቀው። እንዲህ አድርገን ኮረሪማችንን እንጨምራለን። ከዛ ጨው እናደርጋለን። ከዛ በደንብ አድርገን እዚህ ውስጥ ጨምረን ልውስ እናደርገዋለን። ያችሁት ብዛቱ። ለዛ እንግዲህ ሰፋ ያለ ነገር ላይ ቢሆን ሞር የተሻለ ነው ብዬ ነው። እና ደግሞ ብዙም ቅቤ መመገብ ስለማልፈልግ እናንተ ግን ከፈለጋችሁ ውጭም እንዳለ ቅቤ ጨምራችሁ በደንብ አድርጋችሁ የምትፈልጉትን ያክል ቅቤ ጨምራችሁ ማሸት ትችላላችሁ። ከዛ እኔ ምን አደርጋለሁ? እንደዚህ አድርጌ በደንብ አድርጌ ለውሰዋለሁ ከቅቤውና ከሚጥሚጣው ጋር። ጨመርኩት ቅቤ እንግዲህ ትንሽ ስለሆነ በደንብ አድርጎ ማሸት ያስፈልጋል። ሁሉንም ቆጮና ጎመን ቅቤና ሚጥሚጣ ለማስነካት። ስለዚህ ደንበኛ ስራ ነው እዚህ ጋር ያለው። በደንብ አድርገን ማዋሃድ አለብን። እንደዚህ ታቻን ከለሩን እየቀየረ ይመጣ ቆጮ ሚጥሚጣ ሲነካ። እሳታችሁን ደግሞ ቀንሱ። ምክንያቱም እሳቱ ከፍ ያለ ከሆነ ቆጮ እየቀለጠባችሁ ነው የሚሄደው። እሳታችሁን ደግሞ ካጠፋችሁት የቀዘቀዘ ምግብ ነው የሚሆነው። እንደዛ የማይሆን ትክክለኛ ቴምፕሬቸር ያለው ምግብ እንዲሆን ማለት ነው። ተኮስ አድርጎ እንደገና ደግሞ ያልቀለጠ እንዲሆን እሳታችሁን ቅንስ አድርጋችሁ በደንብ አድርጋችሁ እሹት። ከዛ በደንብ ከለወስነው በኋላ በእንደዚህ አይነት መልኩ የምንፈልገው ሳህን ላይ እናወጣዋለን። ታያችኋል። ምኑን ከምኑ ራሱ መለየት አይቻልም። እንደዚህ እናደርገውና እንደዚህ። ከዛ ደግሞ እዚህ ጋር አይብ አለን። አይቡንም በእንደዚህ አይነት መልኩ ስናወጣ ያው ቆጮ ያለበትን ጎመኑን በዛ ነው የምናደርገው። ምክንያቱም አይቡ ማባያ ነው አይደለ? መጀመሪያ እንደዚህ እናደርገዋለን። ትክክል እናደርገዋለን። እዛ ብዙ ቅቤ እንዲዝ ከፈለጋችሁ አትሸልሙትም። ብዙ ቅቤ እንዲዝ ከፈለጋችሁ ደግሞ ትሸልሙታላችሁ። እንደዚህ ታደርጉትና ይስተካከላል። ከዛ በተነጣጠቀው ውስጥ ቅቤ ይዛል አይደለ? ብዙም ባይሆን ትንሽ እናርግበት። እንደዚህ አድርገን ለገበታ ማቅረብ እንችላለን እላችኋለሁ። ይህ ሲበላ ያውላችሁ ከዚህ እንደዚህ ታረጉና ካይዋ ከዚህ ደግሞ እንደዚህ አድርጋችሁ ሱፐር ከምላችሁ በላይ ሙልቅቅ እያላችሁ ለምትበሉት እሺ። የሆነ ጣዕሙ ቅቤው ቆጮ ከጎመኑ ጋር ያለው ኮምቢኔሽን የአይቡ ወተት ማለት በቃ ትንሽ ፈጀት ሚጥሚጣው ሱፐር ዱፐር የእውነት ነው የምላችሁ። ሁላችሁም ሰርታችሁ ቅመሱት፣ ትወዱታላችሁ። እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። አዲስ ሆናችሁ ደግሞ ለቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ካደነቃችሁ በላይ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ። ቆጮ በአይብ ቅመሱት። እንደዚህ በጎመን አብራችሁ ደባልቃችሁ ሱፐር ነው።